ባለትዳር ወንድ የምታወሩ ሴቶች ነገ ደግሞ አንቺ ባለትዳር ሆነሽ ያንቺን ደግሞ ሌላ ሰው እንደምታወራ እግዚአብሔርን ፍሪና ተጠንቀቂ ተባብለናል። ጠንቋይ ቤት የሄዱ ሰዎች መጨረሻ ላይ ምን እንደሚያምራቸው ታውቃላችሁ? ምን ይመስላችኋል? አንደኛ ከጉልበት በላይ የሆኑ አጫጭር ቀሚሶችን መልበስ፣ ሁለተኛ የደረት ክፍልን ክፍት የሚያደርጉ አልባሳትን መጠቀም። አንዳንድ እህቶች እኮ ጎንበስ ሲሉ ወዲቋ ድረስ እኮ ነው የሚታየው። ከ9 ሰዓት በፊት መጠጥ ቤቶች እንዳይከፈቱ ተከልክሏል። ፖለቲካ አገር ያስተዳደር ይሆናል፣ ያንተን ኪስ ግን በፍጹም አያስተካክልም። የትም ወስዶ የሚያኖር ባህሪ ነው እንጂ ብሔር አይደለም። ቺት ቢደረግብህ መጀመሪያ የምታረገው ነገር ምንድነው? ይቅርታ አድርግላታል። ቬሮኒካ አዳነ ለማን እንደሆነ አይታወቅም ይሄንን አሽሙር ጠብ አድርጋለች በቪዲዮ። አላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም። ሳታገቢው አይተሽ ከተጋባሽ በኋላ ሊለወጡ የማይችሉ ባህሪያት። ሴቶች በራሳቸው ሴት አግብተው እንዲኖሩ። በነገራችን ላይ እባብ ሔዋንን ፍሬውን እንድትበላ ሲነግራት ለሷ የራራ ነበር የሚመስለው። ልጅ ሲወለድ አይታችሁ ለማታውቁ እንግዲህ ቲክታክ እንግዲህ ሁሉንም እያሳተፈ ነው። ተመልከቱልኝ ቀጥታ። እኔ ራሴ መቻል የምችል ሰው ነኝ። መብቴ ነው የፈለኩት ማድረግ። ቪዲዮ ጀምሯል። ጮክ ብለ ፓወር ይኑር። ጮክ ብለማ ለቤተሰቦቼ ተሙና ግስላው በሚለው አካውንት ነበር የሚያዩኝ። አሁን አልችልም። ጀምር። ቪዲዮ ጀምሯል። ሰላም ብለናል። ልጅ ነስተናል። ከወገባችን ጎንበስ ብለናል። አጀብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ከቪዲዮቹ ጋር እኔ እንደማችሁ ተሙ ንጉሴ እንዲሁ ከካሜራ በስተጀርባ ከኖሩ እነሱ ሰዓት አፍቶቆች ነው ቅምር አድርጎ ሁሉ ለእናንተ የሚያቀርብላችሁ ግስላው እንዳመጣ እዛው ጉንፋና ሰብስበው ይመጣብኛል። እዚህ በሽተኛ ላይ ያደርገኝ ቤተሰቦች ወንድሜ ታሞብኛል። ጾም ነው ቅቅል እንዳልጋብዘው እንኳን ባህላዊ መድኃኒት ላይ የምታውቁ ሰዎች ካላችሁ ያላጠንኩት ነገር የለም። ግንዲላጭ ሸውላ አጥኛለሁ አሎን ብሎ ነው እሱን እንዲሻለው ነው። ግን አንድ መፍትሄ አለኝ። ሰብስክራይብ ማድረጋችሁ እንዳትረሱ፣ የደወል ምልክቷን መጫናችሁ እንዳትረሱ፣ ቤተሰብ እንድትሆኑ የላይክ ምልክቷን ለማበረታቻ እንዲሁም ለሌላው ሰው እንዲደርስ መጫናችሁን እንዳትረሱ። ኮሜንት ሴክሽኑን ክፍት ያደረግንላችሁ ሐሳብ እንድሰጡበት ነው። አፈንዳ አይዞ እንደ ቤቴው ቀጥል። ኧረ ወንድሜ እየተንሸራተተ ነው እያየሁት። አይዞ ጾም ሊፈታ ነው። በስጋቤ በኩል ይዤ ዞርና ሽታው ትመታለህ። ቪዲዮ ላይክ ያደረጋችሁ ደውለ ቪዲዮ ባለትዳር ወንድ የምታወሩ ሴቶች ነገ ደግሞ አንቺ ባለትዳር ሆነሽ ያንቺን ደግሞ ሌላ ሰው እንደምታወራ እግዚአብሔርን ፍሪና ተጠንቀቂ ተባብለናል። ወንዶችም ሆናችሁ ባለትዳር መስላ ከታየች ካጠገቧ አጥፋ ብያለሁ። በረከትህን እንዳታጠፋብ። ይመጣሉ፣ ሰይጣን ይዞ ይመጣል። የምትፈልገውን መስፈርት የምትፈልገውን ነገር የምታሟላ ሴት ይዞ ይመጣል። ከዛ በኋላ የቤትህን በረከት የቤትህን ሰላም ይነጥቃል። እዚህ አካባቢ ያላችሁ በዚህ ሚዲያም የምትከታተሉ ሰዎች ካላችሁ ባለትዳር መሆኑን ካወቅሽ ካጠገቡት ከዚህ በፊት አንድ ሴት ነግሬያቸዋለሁ። የገዛ እህቷ ባሏን ቀማችባትና የአንድ ደብዳቤ ጻፈችላትና ያቺ ሴት ራሷን አጠፋች። ምንድነው ደብዳቤ ጻፈችው? እኔ በህይወት ዘመኔ ጭምት ሴት ነኝ፣ ወንድ አልግባባም። በልጅነቴ በ18 ዓመቴ ማቀው ባለቤቴ ነው፣ አግብቼው 4 ልጅ ወልጄ ነው የምኖረው። አንቺ ደግሞ ልጅ ነሽ፣ ከኔ በላይ ቆንጆ ነሽ፣ በዛ ላይ እህቴ ነሽ። ይሄ እኔ ትዳር ነው እና ትዳሬን እንደቀማሽ እግዚአብሔር ህይወትሽን ይቀማሽ። እኔን ትዳር እንደነሳሽኝ እግዚአብሔር ህይወት ይንሳሽ እና ልጅ አትውለጂ፣ ከወለድሽ ደግሞ ልጅሽ አይደግ እና በሰማይም በምድርም አንቺ ረግሜሻለሁ። እግዚአብሔር ገሃነም እሳት እዚህ ምድር ላይ ካለ እግዚአብሔር በምድርም ገሃነም ያሳይሽ፣ በሰማይም ገሃነም ያሳይሽ። እኔ ልጆቼን ጥዬ ራሴን ለማጥፋት እንዳረግሽኝ አንቺን በምድር እንደዚህ ተሰቃይተሽ ሙቺ ብላ ደብዳቤ ጽፋላት ራሷን አጠፋች። ያቺ ሴት አንዴ ሞታለች። በየቀኑ ነው የምትሞተው። እንግዲህ እስካሁን ያማከርናት አይምሮዋ መመለስ አልቻለም። ስለዚህ ባለትዳር ሰው ጋራ የሆነ ነገር የምትጀማምሩ ሴቶች እንደዚህ ቁጭ ብላ ታለቅሳለች። ያቺ ምስኪን 4 ልጅ 5 ልጅ 6 ልጅ ይዛ በተለይ ቤተክርስቲያን ክርስቲያኖች ከሆነ የትም ሃይማኖቱ ነው የባለትዳር ሰው በነገራችን ላይ በኢትዮጵያ ህገ መንግስት ደግሞ ወንጀል ነው። ማማገጥ ነው። ምንድነው? በየጊዜው ማወራው በጣም ሲበዛ ብዙ ሚሊዮን ሰው ህይወታቸው ስለተበላሸበት። ስለዚህ ባለትዳር ሰው አጠገባችሁ ካለ እንዳታወሩ፣ ከዛ ርቃችሁ ሂዱ። ባለቀ ሰዓት ለምን አታውቁ? አንተም ወንድ ከሆንክ ይሄ እርግማን ላንተ ቤት ነው ያለው ማለት ነው። ስለዚህ እግዚአብሔር ቸር ነው፣ ላንተ 1000 ነገር አለ። እኔ አሁን ለግራ እየገባኝ የመጣ ነገር ምንድነው? ባለትዳር ሰው ላይ ምንድነው ፊት የሚያደርገን? ወንዱም ሴቱ ላይ ሴቱም ወንዱ ላይ ነገ ከነገ ወዲያ እኮ ስታገባ ተመልሶ የሚመጣው የጣጣው ራስ ቤት ውስጥ እኮ ነው። ለሲንግሉ ኢነርጂ ማስቀመጥ እኮ ነው። የግድ ካገባ ሰው ጋር ከወለደ ሰው ጋር መልከስከስ በራስ ላይ እንዲደረግ ማትፈልገውን ነገር በሰው ላይ አታድርግ። አዎ ገሴ እንደው ተሻለ።
ለዚህ ጊዜ ሲሆን ሴት ልጅ ጣቷ ላይ ቀለበት ካለ አግብቻለሁ፣ ባለትዳር ነኝ፣ ተይዣለሁ፣ አለፍ ሲል ደግሞ ድንገትም ወልጄ ሊሆን ይችላል፣ ካልወለድኩ ደግሞ ነገ ከነገ ወዲያ ወልዳለሁ እና እኔ ጋር መተህ አትርመጥመጥ፣ ወንዱም ጋም ካለ አትርመጥመጪ እኔ ጋር መተሽ እዛው የግልሽን ያዢ ማለት ነው። ቀለበት የሚደረገው እንደ ታፔላም እንደ ታርጋም እንዲያገለግል ጭምር ነው እንዴ። አሁንስ በዛሳ ነገሮችን አታድርጉ ስንባል እኛ ጋር ተገዳቢጦሽ እየሆነ እየመጣ ነው። ጠንቋይ ቤት የሄዱ ሰዎች መጨረሻ ላይ ምን እንደሚያምራቸው ታውቃላችሁ? እሺ ማንዬ፣ በመተቱ ብሩን አገኙት፣ ቤቱን አገኙት፣ ዝናውን አገኙት፣ እርካታ ግን የለም። ሰላም ነፍሳቸው ትናፍቃለች። በስተመጨረሻ እግዚአብሔር ይናፍቃቸዋል ማለት ተፈራርመው ነፍሳቸውን ሸጠው ራሳቸውን ገብረውለት ከእግዚአብሔር ልጅነት ወጥተው ሩቅ ከሄዱ በኋላ ቢሉ መጨረሻ ላይ ሰላም ሲያጡ እግዚአብሔር ይናፍቃቸዋል። ወደ እግዚአብሔር ሲዞሩ ደግሞ እግዚአብሔር ፊቱን ያዞርባቸዋል። እንደ ልጆቹ አይደለማ፣ ፊቴን አዞርባቸዋለሁ ይላል ቃሉ ላይ ማለት ነው። ከዛስ ሰይጣኑም ይቆጣቸዋል። ከሁለት ያጣ ነው የሚሆኑት። ከሁለት ያጣ አሳዛኝ ነው የሚሆኑት። ችግሩ በአደባባይ መጨረሻቸውን አናየውም። ለዛ ነው የሆነ ነገር ያላቸው የሚመስለንና ከእንደዚህ አይነት ነገር እግዚአብሔር አምላክ ነፃ ያውጣን። ምናልባት በእንደዚህ አይነት ነገር ውስጥ ተዘፍቃችሁ ስተት እንደሆናችሁ ያወቃችሁ ካላችሁ በምን አይነት ንስሐ እግዚአብሔር ይቅር እንደሚላችሁ አላቅም። እግዚአብሔር ግን ይቅር ባይ እንደሆነ አውቃለሁ። ለምኑት፣ ታምርን አሳየኝ በሉት። ተሳስቻለሁ፣ አጥፍቻለሁ፣ ልጅ ልሁን እንደገና ብላችሁ አልቅሱ። እግዚአብሔር ይመልሳችሁ። እግዚአብሔር ልቡን ወደ እናንተ ያዙር፣ ፊቱን ወደ እናንተ ያዙር። ከእንደዚህ አይነት ነፍሳዊ እስር ቤት ያስመልጣችሁ። መልካም ቀን። እውነቱን ስነግራችሁ ገንዘብ የሚያስፈልገው ምግብ ለመብላት፣ ልብስ ለመልበስ፣ እቺ ፈራሽ ገላችንን ለማሳረፊያ ነው። ከዛ እልፍ ሲል ደግሞ ሌክዠሪ ነገሮችን ለማድረግም ጭምር ነው። ከዛ ውጪ ገነት አያስገባ አሊያም ደግሞ አያጸድቀንም። ሐቁን ለመነጋገር በእርግጥ ዓለም ላይ እስክንኖር ድረስ ገንዘብ ያስፈልጋል፣ ግን ጤነኛ ገንዘብ ሲሆን ነው። ገንዘብ ብቻውን ደግሞ በቂ አይደለም። በረከት የሚባል ነገር አለ። ቤተ እምነት ጋር ሄደን ጸሎት ስናደርግ ገንዘብ እንጂ የምንጠይቀው በረከት አይደለም። እንደዚህ አይነት ልክስክስ የሆነ ቦታ ስንሄድ ደግሞ አይደለም ሌላው የመጣው ሊባረክ ቀርቶ ያለንም ትንሹ ነገር ራሱ ዶጋመር ነው የምትሆነው። አሁን እየረሳንና እየዘነጋን የመጣናቸው ትልቁ ነገሮች የመጀመሪያው ምንድነው? ገንዘብ የሚያገለግለን ምድር ላይ ስንኖር ለመጠቀም ብቻ ነው እንጂ ገነት ያስገባ ወይ ትኬት አይቆርጥልን። አብዛኞቻችን እንደምንሞት ረስተነዋል። ስጋችን አፈር እንደሚሆን እንዲሁም እንደሚበሰብስ እየዘነጋ ነው። ሰውነን ኮንትራታችንን ስንጨርስ ብስ ምንለባት ምድር ናት እቺ ኮንትራት ምድር። ዛሬ ባለ ነገር አመስግን። እናም ሁሌ አታማር። ምንድነው የሚባለው? የባሳለና አገርን አትልቀቅ ይባላል። የባሰውን እንየው። ምን ይመስላችኋል? ይሄ ምን ይመስላችኋል? ማርገብገቢያ ማርገብገቢያ ማን ይመስሉኝ ነበረ? ማሰሻማ እንደዚህ እንትን እጥፍ አይልም። ማመሻማ እንደዚህ እንድጠልመም ያለ ነው። ይሄ ደግሞ እንደዚህ ነው ያለው። ከማሰሮ ውስጥ ስጋና ጎመን ማውጫ እንደቀለሱማ ማለት ነው። ማጋፊያ ሊሆን ይችላል፣ ግን በጣም ተቆለመማ ግሴ ምን ሊሆን ይችላል? ምን ሊሆን እስቲ እንየው እስቲ። ሃፒ በርዝዴ ይላል። በሰተናዎቹ ጊዜ አንድ ድሮ ማለት ነው የወንዱም የሴቱም ፑታንታ ጦርጳ ነበር። ቁምጣ የለም ግድንግዱ ነበረ። አረኛ እንደውም እኮ የፋዘርን ለብሰን ኳስ እንጫወት ነበር። ሴቶች ራሱ እሱ ላይ ፑታንታው ቁምጣው ላይ ራሱ ውስጥ ልብስ የሚባል ነበር። የሚገርም እሱ ጅቡን ተደርገው ላይ ቀሚስ አለ። ከዛ ሳምቡሳው መጣ። እንደው ሳምቡሳው ራሱ መጥቶ እንደው በዛ ሰዓት ራሱ ሱሪ እንኳን አድርገው እንደው እንዴት እንደምናንጓጥጣቸው እንዴት እንደምናያቸው ሳምቡሳው መጣ። ከዛስ ፈከነ ቢኪኒ እያለ አሁን ይሄ መጣ። እንደዚህ ማቀፊያ ብቻ ማለት ነው። ቀጣይ ምን ይመጣል? እንደ ፕላስተር ለጥፋችሁ ትሄዳላችሁ። ዋናው ፓርት ላይ ብቻ ኤክስኤክስ እነፈጣሪ ይቅር በለን። እውነት እንደው ጭንቅ እያለኝ ነው። አሁን ዛሬ ላይ ቁጭ ብዬ እኔ ይሄን ሁሉ ማታዩ ነገ ከነገ ወዲያ ለልጆቼ እንኳን ምን አይነት ሀገር ነው የምናስረክበው? ምን አይነት ባህል ነው? በዚህ ከቀጠለማ ብላችሁ ነገ ከነገ ወዲያ ላስትሮ ራሱ ማሳደዳችሁ አይቀርም። እቺ ፕላስተሯ መለጠፊያዋል እያቋረጥኩኝ ከዛ ከዚህ በኩል በጣም የቸኮለ መኪና ነው እዛ ጋር ትራፊክ ላይት እንዳይዘው ይመስለኛል። እና በጣም እየፈጠነ እየመጣ ነው። ትላክስ አድርጎልኛል። ያው ቶሎ ተሻገር ማለት ነው። እኔ ነገር አለሜን አላውቅም። ደመ ነፍስ ውስጥ ነኝ። በቃ የሆነ ስትራግል ውስጥ ነበርኩና በቃ የሌላ ሀሳብ ውስጥ ነኝና እየሄድኩ ብቻ አቀዘቀዘ። እሱ ሲመጣ እኔ ስገባ የሆነ አልፈጠንኩለትም። ከዛ በኋላ
አንገቱን አውጥቶ አንተ ደደብ አለኝ። በንዴት ማለት ነው። ዝም ብዬ አለፍኩኝ። ከዛ ትንሽ ቆየና ሄዶ ትራፊክ ላይቱ እውነትም ያዘው። ኦኬ ከዛ ቆምኩ ባለሁበት ይመስለኛል ኢጎዬ 0 ሌቭል ላይ ደርሷል። ለምን እጄ ይቅርታ ልለው አልኩኝ። ይቅርታ የሚያዘ ሄዷል እኮ ሬዳ ቆሜ ከዛ በኋላ ዞሬ አይቼዋለሁ። መኪናው ትንሽ ለየት ያለ ነውና ዞሬ አይቼዋለሁ። ቆሟል። ከዛ ሄድኩኝና በመሃል ማካፈያ አለች አይደል? አስፋልት ማካፈያ እሷን ይዤ ሄድኩኝ። ቀጥ ብዬ ድንዝዝ ብያለሁ። ሄድኩና መኪናው ጋር ደረስኩ። ብራዘር ምናምን አልኩት። ዞረና ምናምን አለ። እንደም እኮ ሐሳብ ውስጥ ሆኜ ነው በጣም ይቅርታሽ ገባው ባር ነው አልኩት። ከዛ ኧረ ችግር የለውም ምናምን አለ። ኧረ ችግር የለውም በቃ ምንም ኧረ ምናምን ከጎንም ሌላ ልጅ ነበር እንደዚህ ያየኝ አልጠበቀ ይቅርታ ይለኛል የሚል አልጠበቀም ይመስለኛልና ችግር የለውም ምናምን በቃ ምናምን ነገር አለኝ። ዞሬ ዝም ብዬ ተመለስኩ። እየሄድኩ ያለ ታምነኛለህ ትራፊክ ላይቱን አልፎ ዞሮ ተመልሶ መጣ። እንዲህ ያየ ማለት ነው። ከዛ ደረሰብኝ። ከዛ ምናምን ነገር ስለው ብራዘር በጣም ይቅርታ አለኝ። ተመልከቱ በቃ ደብሮኛል በጣም ይቅርታ አለኝ። ኧረ ችግር የለውም ምናምን ስለው ከጎኑም ያለው ልጅ ኧረ ምናምን አለኝ። ኧረ ችግር የለውም የኔ ጥፋት ነው አንስል አይ ቢሆንም ሰደብኩሽ ምናምን አለኝ። በጣም ይቅርታ የሆነ በጣም ይጸጽት ያለው ሰው ማለት ነው። እግዚአብሔርን ስሜቱ አይጠፋኝም። በጣም አዝኗል በመሳደቡ ማለት ነው። ወደ ፖይንቴ ስመጣለህ አንዳንዴ ሁለት አሸናፊ የሚኖረው በይቅርታ ውስጥ ሁሉም ሰው ኢጎን መቆጣጠር ቢችል ይቅርታ ቢጠይቅ ሁለት አሸናፊ ይኖራል። ግን አንድ ሰው በጉልበቱ ያለው ስልጣን ባለው አቅም ምናምን ግን የሆነ ሰውን ቢያሸንፍ አንድ አሸናፊ ነው የሚኖረው። እሱም አሸናፊነት ከተባለ ማለት ነው ጸጸት ከሌለው ውስጡ። በይቅርታ ውስጥ ግን ሁለት አሸናፊ አለ። አይ አንዳንድ ሰው ግን እኮ ይቅርታ ብሎ በመጠየቁ የሆነ የተሸነፈ የሚመስለው ሰው አለ። አብዛኞቻችን ማለት ግን ትክክል አይደለም ነው አይደለም። ስቲል እኔ እንደዛ አይነት ሰው ነኝ እያልኩ አይደለም። እንደ ሁኔታ ይወስናል። የማትልበት እኮ አጋጣሚዎች እኮ ይኖራሉ። ሁሌም ይቅርታ እያልክ ለእያንዳንዱ ነገር ግን አንዳንዴ ሲሪየስ ለሆኑ ነገሮች ሶሪ ብትል ምን ማለት አይደለም። ሁለት አሸናፊዎች የሚኖሩት በይቅርታ ውስጥ እና ይቅርታ ማለት is so powerful አንተ ራስህ ደደብ ምናምን በተለው ሂደ ምናምን ብለው ካንተ አልፎ ወይ እናትን ታሰድባለህ ወይ የሆነ ነገር ይጨምራል። የሚሻሻል ነገር አይኖርም። ግን ሁለታችንም አሸናፊ ሆነ ይቅርታ በማለት ስለዚህ ይቅርታ በጣም ወሳኝ ነገር ነው። ብዙዎቻችን ቤታችን የፈረሰው አሁን ላይ ጦርነትም እየገባን ያለነው የግብዝነት መንፈስ እኔ እበልጣለሁ እኔ ነኝ መሻለው እኔ ነኝ አሸናፊው የማለት መንፈስ ነው። ይቅርታ መጠየቅ ይቅር መባባል ካሉን ነገሮች አንፃር ትልቁ መፍትሄ ሳይሆን አይቀርም። የምናጣቸውን ነገሮች እንዳናጣ እናደርጋለን። ፈጣሪ ራሱ እንደኛ ክፋት እንደው በቁም መዘግዘቅ የነበርብን ሰዎች ይቅር እየተባልን አይደለ? አዎ አንተ ማን ስለሆንክ አንቺ ማን ስለሆንሽ ነው ይቅር ማትባባዩ? ይቅርታ ወንድም ዝበለዋክ ሲጀመር ገንዘቤ ሳታመጣ እዚህ ከኔ ጋር ተወራም ይኸውልህ ጉንፋን ይዟል መድኃኒትን ደብቄ ጉድ ነው የምሰራ አንተ ወፈፌ ሰበብ ሊሆንብኝ ነው። የማስመሰል ህይወት ለምን ትኖራለሽ? አሁን ይቅር በሉ እያልካል ነበር። ይቅር ገንዘቡን አይደለም ይቅር ያልኩ ያጠፋቸውን ጥፋት እንጂ ልታጠፋ ያልከውን ገንዘብ አይደለም። ብሬን እቀበልሃለሁ። እኔ አሁን ስለ ብር መቻለሳው ይቅርታ እኮ ነው ያልኩት። ሰይፈን ነው የምሆንብህ። ገንዘቤን ላቤን ብሬን ስጠኝ። በስመ አብ ስንት አይነት ሰው አለ በክርስቶስ። አዲስ አበባ ውስጥ ላሉ ሆቴሎች፣ ሬስቶራንቶች እንዲሁም ባሮች አስቸኳይ የተባለ መረጃ ተሰምቷል። ሁላችሁም ይህንን መረጃ ሼር ተደራረጉ። በአዲስ አበባ ከተማ በሚገኙ ባሮች፣ ሬስቶራንቶችና ሆቴሎች ውስጥ በሚሰሩ ሴት የመስተንግዶ ሰራተኞች አለባበስና ጌጣጌጥ አጠቃቀም ላይ የተደነገገው አዲሱ ደንብ ቁጥር 188/2017 በሙሉ አቅሙ ወደ ትግበራ መግባቱ ተገልጿል። በደንቡ የተከለከሉ ጉዳዮች ምንድናቸው? አንደኛ ከጉልበት በላይ የሆኑ አጫጭር ቀሚሶችን መልበስ፣ ሁለተኛ የደረት ክፍልን ክፍት የሚያደርጉ አልባሳትን መጠቀም፣ ሶስተኛ ከጋብቻ ቀለበት ውጪ በሚታዩ የሰውነት ክፍሎች ላይ ጌጣጌጥ ማድረግ፣ ደንቡን በማያከብሩ የመስተንግዶ ተቋማት ላይ እስከ 50,000 ብር በሚደርስ የገንዘብ መቀጮና ተጨማሪ አስተዳደራዊ እርምጃ ይወሰዳል ተብሏል። ይህም መረጃ እንዳትቀጡ ሼር ተደራረጉ። ይኸው ጎንበስ ብለናል። እኔ በየሆቴሉ ስንሄድ በጣም ብዙ ጊዜ መነጋገር ያደረገን ምንድነው የሴቶች እህቶቻችን አለባበስ። የሆቴል ባለቤቶች ይቅርታ አድርጉልኝና ብዙዎቻችሁ ሳይሆኑ እንደ ውስኖች በእህቶቻችን ገላ የምትነግዱ እዚች ጋር እንደ ፑታንታል ምን ይታይ ትንሽ ነው የቀረው ጊዜ ጫፏ ልትታይ ትንሽ ቀርቷት
መስተንግዶ ነው። ይሄ ምናምን ተውት፣ ውጭ ነው ያለው፣ ውጭ ያደር ነው፣ ጎዳና ተዳዳሪ በሉት። እህል ልንበላ ነው እንጂ እንንቋምጥ ነው እንዴ ምንገባው? ለኛ ለወንዶች እኮ ፈተና፣ የዝሙት ፈተና የሆነብን እኮ አንደኛው ይሄ እኮ ነው። እንደውም እኮ አንዳንድ ባለትዳሮች ምን ማለት ጀምረዋል? ይሄንን አይተው አፒታይት ከውጭ ምግብ ከቤት የሚል ፈሊጣዊ ንግግር እኮ ጀምሯል። ግስ እውነት ለመናገር ምን ለማለት ፈልገው ነው? ይታያል እዛ ዋናው ምግብ ቤት ነው ያለው እና ቤት ነው የሚበላው ነው። ደጋው ሲውል ሲያድርስ ወደ ውጪ መልከስከስ ውስጥ ይገባል ማለት ነው። በምን ምክንያት? ከተከፋፈተውና ምናምን ነገርና በመልከስከሻው አንዳንድ እህቶች እኮ ጎንበስ ሲሉ እውነት ይቅርታ አድርጉልኝ ለንግግሬ ሆዲቋ ድረስ እኮ ነው የሚታየው። አንተን ይሄንን ሐሳብ ያመጣ እሱ ነው፣ እኔ አይደለሁም። እንደው አንተ ልክስክስ ምን አባሳየህ ካላችሁኝ ደግሞ እውነት ለመናገር እንደው እንዲታይ አድርጎ ነው አለባበሳቸው። መቼስ መስተንግዶ አስተናጋጅ ብለን እንደዚህ ብለን አንጠራ ወይ ደግሞ እንዲህ ብለን አናዝም። ስናይ የምናይበት ነገር ሁሉ አጓጉል የሆነ እርቃን እርቃን እግዚአብሔር ይስጥ። ከዚህ ጋር ተጨምረው እንደ መካተት ያለበትን ህግ ላሳያችሁ። ከ9 ሰዓት በፊት መጠጥ ቤቶች እንዳይከፈቱ ተከልክሏል። የባርና የአልኮል መጠጥ ቤቶች በስራ ቀናት ከቀኑ 9 ሰዓት በፊት እንዳይከፈቱ መታገዳቸው ተሰምቷል። የስራ ባህልን ለማሻሻልና የስራ ሰዓት ላይ የሚደረግ የአልኮል መጠጥ አጠቃቀምን ለመግታትና ምርታማነትን ለማሳደግ በሚል ባሮችና የአልኮል መጠጥ ማካፈያዎች በስራ ቀናት ከቀኑ 9 ሰዓት በፊት እንዳይከፈቱም የዩጋንዳ መንግስት ጥብቅ የተባለ መመሪያን አስተላልፏል። ታዲያ የዩጋንዳ የአካባቢ አስተዳደር ሚኒስቴር አዲሱን መመሪያ ይፋ ያደረጉ ሲሆን እርምጃው በስራ ሰዓት የሚደረግ የአልኮል መጠጥ አጠቃቀም ምክንያት የሚከሰተውን የስራ ፈትነት፣ የማህበራዊ ህይወት መዛባትና የወንጀል ድርጊቶችን ለመቀነስ ያለመ እንደሆነ ተነግሯል። እናንተስ ይህንን ህግ እንዴት አያችሁት? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እንደው ይሄ ህግ ኢትዮጵያ ውስጥ ቢተገበር ምንኛ ደስ ባለን። በፊት እኮ ሻይ ቡና እጄ ቡና ትኩስ ነገር ልጠጣ ነበር ግሴ። ሻይ ቡና አሁን 6 ጃምቦ ሆኗል። እየተንገዳገደ ተደግፎ ነው የሚመጣው እንዲህ ብሎ ፈራሚው የለም እንጂ። ብዙዎች ስራ በመስሪያ ሰዓታቸው የት ነው የሚገኙት? የጠርሙስ አንገት እንደ ፍቅረኛ አንቀው ሲስሙ ነው የምናገኘው። ኢሜል የሚደረጉ ድራፍት ዶክመንቱን ይዘሽኔ ሲባሉ እኮ ሰው ራሱ 2 ሲንግል ይዞ መምጣት ጀምሯል እኮ የድራፍቱን። የኢትዮጵያ መንግስት ሹክ ማለት የምፈልገው ምንድን ነው? ይቺ ነገር ኢትዮጵያ ውስጥ ብታመጡልን። አንድ ይሄኛው ህግ ነው። ሁለተኛ ደግሞ ይሄ ህግ ነገ ከነገ ወዲያ ኢትዮጵያ ውስጥ ካልመጣ በመጠጥ ጉዳይ ውሃ ማጣሪያ አለ አይደለ? እሱ ውስጥ ድራፍት የሞላበት ጃር ተሰክቶ ነገ ከነገ ወዲያ ከሱ እየቀዳ ነው የምንጠጣው። አላ ረሱላህ ሰለላሁ ዐለይሂ ወሰለም የኔ ውድባል አላህ ያሰብከውን ነገር ያሳካልክ፣ ሀጃህን አላህ ይሙላልክ፣ የኒያህን የሙራድህን አላህ ይሙላልክ፣ የልጆችህ አባት አላህ ያድርግክ። ያ ረቢ አላህ ከክፉ አይን አላህ ይጠብቅክ። የነካኸው በሙሉ አላህ በረካ ያድርግልክ። የረገጥከው በሙሉ አላህ ለም ያድርግልክ። ያሰብከውን አላህ ይሙላልክ። ወኪል አላህ ያውጣልክ። የጓደኛ ወኪል አላህ ያውጣልክ። የወንድም ወኪል አላህ ያውጣልክ። ያ ረቢ አላህ ይሄድክበት ሁሉ ይለምልም። ያ ረቢ አላህ ከምቀኛ አላህ ይጠብቅ፣ ከሰው አይን አላህ ይጠብቅ፣ ከክፉ አላህ ይጠብቅ። ያ ረቢ አላህ በየሄድክበት ሁሉ መስጊድ የምትገነባ አላህ ያድርግ። የየቲሞችን እንባ የምታብስ አላህ ያድርግ። ያ ረቢ አላህ እናንተንም አላህ አብሮ ያቆየን። ልጆቻችን እናት አባት አላህ ያድርገን። ልጆቻችንን ለመዳር ለመኳል አላህ ያብቃን። ያ ረቢ አላህ አፋችንን አንድ አላህ ያድርግልን። ያ ረቢ አላህ አንተ በርዝቅ እኔ ደግሞ በልጅ የምንተሸናነፍ አላህ ያድርግልን። ያ ረቢ አፋችንን እንደማሪ ጣፍጥ ያሰብነውን ነገር በሙሉ አላህ ያሳካልን። ያ ረቢ አላህ ለሌሎች ወጣት ባለ ትዳሮች ተምሳሌት የምንሆን አላህ ያድርግልን። ያ ረቢ አላህ የነየትከው በሙሉ አላህ ያሳካልክ። ያ ረቢ አላህ ግንባርህን አላህ ያንበሳ ግንባር አላህ ያድርገው። ያ ረቢ ሰጭ እንጂ ተቀባይ አላህ ያድርገው። በሄድክበት የምታሸንፍ አላህ ያድርግህ። ያ ረቢ አሸንፈህ ግባልኝ። ያ ረቢ ድል በድል ሆነ አላህ ያስገባክ። ከሰው አይን አላህ ይጠብቀን፣ ከሰው አፍ አላህ ይጠብቀን። ያ ረቢ አላህ በዱንያ ላይ ዱንያ አላህ ይስጠክ። ያ ረቢ አላህ የሐላል ዱንያ አላህ ይስጥክ። ያሰብከውን ነገር አላህ ያሳካልክ። ያ ረቢ የሄድክበት ያለውን ነገር በሐላል መንገድ ሁሌም የምታሸንፍ አላህ ያድርግህ። ያ ረቢ ሁሌም አሸንፈህ ግባልኝ፣ ሁሌም ድል መተህ ግባልኝ። ያ ረቢ አላህ ማትቀየር አላህ ያድርግህ፣ ማትለወጥ አላህ ያድርግህ። የልጆችህ አባት አላህ ያድርግህ። እኔንም ካንተ ሐቅ አላህ ይጠብቀኝ፣ ካንተ ቀልብ አላህ ይጠብቀኝ። ያ ረቢ አላህ በጀነት አላህ አብሮ ይሞሽረን። ያ ረቢ አንተ የኔን ሐቅ የምትወጣ አላህ ያድርግህ። ያ ረቢ የምንከባበር ክብራችን የሚጨምር አላህ ያድርገን። ያሰብነውን ነገር አላህ ያሳካልን። ልጆቻችንን አላህ አቢድ አላህ ያድርግልን፣ ሰዒድ አላህ ያድርግልን፣ ሐፊዘል ቁርአን አላህ ያድርግልን። ያ ረቢ ከምንሰማው ከምናየው በላ ሁሉ አላህ ይጠብቀን። ያ ረቢ ቤታችንን በበረካ አላህ ይሙላልን፣ በርዝቅ አላህ ይሙላልን፣ በኢማን አላህ ይሙላልን፣ በፍቅር አላህ ይሙላልን። በፈጣሪ ስም
ይሄን ዲጂን የሚያክል ምርቃት ይዘ አይደለም ክፉ ነገር ጥይት አይመጣም። አንቺ እዚህ ተሰብሰቢ ቂጡን ውጊ በነገር አትመርቂውና ቤት ውስጥ ጎትጎተሽ ትርቃለሽ። ውጭም ገሃነም ቤትም ገሃነም እዛም ገሃነም ይሆንበታል። መርቂው ግንባርሽን አኮሳትረሽ ከምልኪው ግንባሩን ስበሽ ግንባርሽን ስቦ ቢወጣ ይሻላል። ያውን ትዳርማ ምን ግንባር ይሳማል? ግንባር በቴስታ ይመጣል እንጂ ጸጉሩ እየሸሸ ቢሆንም ሳሚው ምን ችግር አለው? ማን እሷ እኮ ናት ያሸሸችው። አሁን ይሄ ሰውዬ እንደው ቀኑ ሁሉ የተባረከ ፍክት ያለ ሚስትየው ራሱ አይታታላል። እንደው ፈገግታዋ ራሱ ከቤት ሲወጣ ቢፈነክቱትም አይጣለም እንዴ? ምን አጣለው? ሱስ ሆኖበት ራሱ እየሮጠ የሚገባው ወደ ቤቱ ነው። እኔ ምን አገባኝ? ሚስት ያለችልኝ ይላል። በቃ የራሳችሁ ጉዳይ። እዛ እንደምታርጉት አርጉ። እኔ ሚስቴ ጋር ሄዳለሁ። ከዛስ ቤት ሲመጣ ቅፎ ሲገባ ሰላም ያገኛል። በነገር ስትጠዘጥሽው እዛ ከሚሄድ አንድ ሁለት ብለን ምግባባካችሁ ቢያንስ ንጭንጯን ከምሰባ ደንዝዬ በገባ ይሻል። አብዛኛው እኮ እንደዛ ቢያደርገው እስከ መች ባንቺ ባህር ይነዳለው አልቻልኩም ማረኝ ብያለሁ መረረዝ እኔንስ አልቻልኩም ንጭንሽን አልቻልኩም። ጭራሽ ጥሌ ራሱ የዘፈነው እኮ በዚህ ምክንያት ነው። እንደው ፈጣሪ አምላክ የምትመራረቁ ባለትዳር ያርጋችሁ። አሜን አሜን። ሚስትህ ወይ ደግሞ ባልሽ ቢዘሙት ወይ ቢወሰልት ወይ ቺት ቢያደርግ መጀመሪያ የምታደርጉት ምንድነው? እሺ ከማን ጋር ነኝ? ትራክተር ካለ ቺት ቢደረግብህ መጀመሪያ የምታደርገው ነገር ምንድነው? ይቅርታ አድርግላታለህ። የምር ነው? ቺት ቢደረግብህ መጀመሪያ ምን ታደርጋለህ? ጀስት ሙቭ አድርጋለሁ። ኮንፍሮንት ለማድረግ ሞክር። ምንም ነገር ማስረዳት መጨቃጨቅ ምናምን ይሄ ጀስት ሙቭ ምን አደርጋለሁ? ያው መሰከስ ነው። ብሎክ አታውራትም ኦር አትቆጣትም ኦር ምን ፖይንት ይቅርታ አድርግልኝ ምናምን ብላ ተቀይራለሁ ብላ ብመጣስ? ያው ብትቀየርም አዛኝቶ ዘዴ በኋላ ትረስት ኢሹ ይኖርብሻል። ቺት ቢደረግብህ መጀመሪያ የምታደርገው ነገር ምንድነው? አይለያያል። ይቅርታ ታደርግላትም ብትቀየር እስከዛ በኋላ አይ ብትቀየርም አላረጋግም። ፎርጊቭ በቃ ሙቭ ኦን። ለምን ታደርጋለህ? ፍሮንት ታደርጋት ላረጋት ይችላል። ዲፕሊ ኢን ላቭ ኮንኩኝ ላረግ ይችላል። እንደው ግስ አንድ ጥያቄ ልጠይቅ። እንደው አንተ ብትሆን ምን ታደርጋለህ? እኔ ብሆን እለያያለሁ። ይሄ እውነታውን ስነግርህ ማለት ነው። ነገር ግን ባለፈው አንድ ልጅ ይዘን ቀርበን ነበረ፣ ስለ ትዳር የምታወራ ማለት ነው። ወንድ ልጅ ሲዘሙትና ሴት ልጅ ስትዘሙት ልዩነቱ ወንድ ልጅ የሚዘሙተው በስሜት ግፊት ብቻ ነው። ሴት ልጅ የምትዘሙተው ግን ከባሏ ጋር ወይም ከፍቅረኛዋ ጋር ያላትን አታችመንት የፍቅር ግንኙነት ስታበቃ ነው። ዝም ብላ በስሜት ተነርታ ሄዳ ልትዘሙት አትችልም። ኦሬዲ ከዘሞተች ከባሏ ጋር ያላትን ነገር ጨርሳለች ማለት ነው። ግን ዝም ብለህ ነው የምትለያየው? ታወራታለህ ማለትም ባለው ነገር ለምን ተፈጠረ በሚለው ታወራበታለህ? አዎ አወራበታለሁ። ምክንያቱም የኔን ስተት ካለበት እንዳርምበት ማለት ነው። ሲቀጥል ደግሞ አብሬያት ልኖር ወይም ደግሞ አብሬያት ጊዜ ላሳልፍ አልችልም። ይቅርታ ግን አደርግላታለሁ። ይቅር መባባሉ ጥሩ ነው እንጂ አብረህ አትቀጥልም። የኔም ሐሳብ ይሄ ነው። እንግዲህ እናንተ ሐሳባችሁን ኮሜንት ላይ ሴክሽን ላይ አስቀምጡ። አንዳንድ ጊዜ የሆነ አካል ዝሙት ውስጥ ሲገባ ወደ ሌላ መመኘቱ ሲገባ እዚህ ያልተስተካከለ ወይ ደግሞ የተበላሸ ነገር አለ ማለት ነው። ቴንክ ዩ ግስ እዚህ ድረስ መጥተህ ስቱዲዮ ስላናገርከኝ ስላዳመጣችሁኝም አመሰግናለሁ። እንግዲህ በመቀጠል ልናገር የምፈልገው ዋናች ሐሳብ ነበረች። አሁን ከዚህ በኋላ የምታወራው ችግርህን ነው። ስማኝ፣ የፌስቡክ ካድሬ የሆነ ወጣትነትህን እንዳትጨርስ ቆም በልና አስብ። ፖለቲካ አገር ያስተዳደር ይሆናል፣ ያንተን ኪስ ግን በፍጹም አያስተካክልም። ዓለም በኤአይ እና በዲጂታል ኢኮኖሚ ሲሮጥ አንተ በመቶ ዓመት ታሪክ ትቧጭቃለህ። ኪሱ ባዶ የሆነ ሰው የሐሳብ ባሪያ ነው፣ ሆድ ወዳዘዘው ይነዳል። መፍትሄው ልንገርህ፣ አንደኛ ዲጂታል ክህሎትን ተማር። ሁለተኛ ስታማር ሳይሆን የሰውን ችግር ስትፈታ ሀብታም ትሆናለህ። ሶስተኛ ጭንቅላትን በመጻፍ ገንባ፣ ካልሆነ ሌሎች ቆሻሻቸውን ይጥሉበታል። ማንነትን የምታስከብረው በዘርህ ሳይሆን በምትፈጥረው እሴት ነው። ዝም ብለህ ስራ፣ ውጤትህ ያኔ ጮህ ብሎ ከማንም በላይ ይናገራል። ለመሆኑ ለኢትዮጵያ ወጣት የሚቀደመው የፖለቲካ ወይስ የኢኮኖሚ ነጻነት? እውነቱን ኮሜንት ላይ ያስቀምጡልኝና እንወያይበት። ትክክል። እዚች ላይ ማንን ትጨምርልኛለህ መሰግሴ? ልጅ አሪድን እባክህ አክልልኝና ጠቅልል እናድርገው። ዝም ብለህ የኔ ብሔር አንደኛ ነው የኔ ብሔር አንደኛ ነው አበል። የትም ወስዶ የሚያኖር ባህሪ ነው እንጂ ብሔር አይደለም። አለቅ። ባህሪ ነው እንጂ የሚያኖር ብሔር አይደለም። እኛ እዚህ ቁጭ ብለን ስንፋጭ በመቶና በ200 ዓመት ታሪክ ስንቧደንና በመከራችንን ስንበላ ቤታችንን ስናፈርስ፣ ቤታችን ያልኳቸው የግል ቤታችን ብቻ አይደለም ሀገራችን ማለት ናት። ነገ መውደቂያ የት እንደሆነ ታያታለህ። መቀበሪያ ራሱ ታጣለህ አይደለም መኖሪያ ቀርቶ። ነጮች የድሮ ታሪካቸውን በሙዚየም ያስቀምጠው ያስጎበኛሉ፣ እኛ እንፋጭበታለን። ከኛ የተሰረቁ መጽሐፎችና እንዲሁም ታሪካዊ ቅርሶች እዛ ሄደው ይጎበኛሉ። አንተ በድሮ ታሪክ ኡኡ ትላለህ። ከተለያዩ ሀገራት ራሱ መማር እንችላለን። ፈርሰው መጥተው እኛ ጋር ሲለምኑ የምናያቸው እንትን የሴትና በእንግሊዘኛ ትበሉት ስላለ ሴቶች በራሳቸው ሴት አግብተው እንዲኖሩ የሚመክር አይነት እሳቤ ስለምታራምድ ይቅርታ አድርጉልኝና እኔ የሷን ሐሳብ አልደግፍም። እኔ ከዚህ ሐሳብ እንደሱ አይነት ምክር መክሬም አላቅም። ታውቂያለሽ
አንቺ ልትባይ ልታመጫች ማላቀም ያደረግሽውንም እንቅስቃሴ አይቻለሁኝ። የምታረጊው እንቅስቃሴ በሙሉ ለሀገራችን መቅሰም ምንም ያየሽው ነገር የለም። ምንም ያየሽው ነገር የለም። ምንም ያየሽው ነገር የለም። አይቻለሁ። ምንም ያየሽው ነገር የለም። እኔ ያየሽው ነገር የለም። ብታይ ማስረጃ ማቅረብ ትችይ ነበር። ኦ ማይ ጉድነስ አንቺ እኮ ማስረጃ ማቅረብ ትችይ ነበር። በሙሉ ሰው አጀንዳ በሙሉ በትክክል ሴቶችን ከሴት ጋር ተኙ፣ ሴቶች ከሴቶች ጋር ብትሆኑ ነው የሚሻላችሁ፣ ባል ይቅርባችሁ፣ ወንድ ይቅርባችሁ፣ ከሴት ጋር ሁኚ። እሱ ምንም እዚህ ግባ የሚባል ቪዲዮ አይደለም። ኖ እንደሷ አትለኛ። ምንም እንደ ማስረጃ አይቀርም። ልጅቷ አግብታለች፣ ልጅ ወልዳለች፣ ጓደኛዬ ነች። አሁንም ቢሆን በፊትም ጓደኛዬ ነች። ምንም በመካከላችን ምንም እንደዛ አይነት ነገር የለም። አብረሽ የምትተኛ ትሆናለች። አይደለችም። እሱ ምናልባት አንቺ ከሌላ ሴት ጋር የምትተኛ አይነት ሴት ስለሆንሽ ታምኛለሽ። ከጓደኞችሽ ጋር ሜቢ ትተኛለሽ። እኔ ከጓደኞቼ ጋር እኔ ልንገርሽ አይደል አንቺ ለሀገራችን መቅሰፍት ቦምባስቲክ መግባት አለብኝ። አሁን ግደለኝ። አመሰግናለሁ። ግቡ ወንድሞቻችን። ይሄ ሰውዬ መግባት አለብኝ። ይቅርታ ሳዳምጥ ነበር። ጆርዲ ሴቶች እህቶች ላይ የሚደረጉ ጥቃቶች እንዲቆሙ እንዲሁም የደፈሩ ወንዶች ትክክለኛውን ቅጣት እንዲያገኙ ታላቅ እንቅስቃሴ እየተደረገ ነው። ያችን እንቅስቃሴ እኛም እንደግፋለን። ምክንያቱም እህቶቻችንን እና እናቶቻችንን መጠበቅ ግዴታችን ስለሆነ ነው። መጨረሻ ላይ ይሄ ፌሚኒስት የሚባለው ነገር እየከረረ ሲመጣ ጉዳዩ እዚህ ነገር ላይ ነው ማብቂያ የሚሆነው። እኔ ነጭ ወይ ደግሞ አይደለችም የሚለው ውስጥ መግባት አልፈልግም። እሱን የጊዜና የጊዜር ጉዳይ ነው አይደለ? አንዳንድ ጊዜ እንጠርጥር ከገንፎ የሚገኛል ስንጥር የሚባል ነገር አለ። ይቅርታ ምሳሌ ንግግሩን ካበላሸሁት። እስቲ ዝበል አሟል ነበር ከምን ይነቃ ቀኪያም ስትል አልነበረ? ቶሎ ለፍልፍና ሉጣ አሁን ያሙኝ። በነገራችን ላይ እባብ ሔዋንን ፍሬውን እንድትበላ ሲነግራት ለሷ የራራ ነበር የሚመስለው። አንዳንዶች በማያውቁት ትዳር ላይ ኢንፎርሜሽን ሲነግሯችሁ ለእናንተ የራሩ ነው የሚመስሏችሁ። እና ሰይጣን አንድ አይነት ውሸት ነው ያለው። መልሶ መላልሶ አንድ አይነት ውሸት አታላችሁ። ነቃበሉ ለእናንተ አዝኖ ይመስል መጥቶ በቅቤ የተለወሰ መርዙን ይሰጣቸዋል። እናንተም ደግሞ ትበሉታላችሁ። መከራ ውስጥ ነው የምትገቡትና እንደዚህ እንደ ፌሚኒስት የተባሉ ሰዎች ፌሚኒስት ስላችሁ ስነ ስርዓት ያላችሁ አሉ። ሴቶች እህቶቻችን እንዳይጠቁ የሚሉ ወንዶችም ያሉበት ማለት ነው። ወደ መጥፎ ነገር የሚመሩት ላንቺ ይጠቅማል በሚሉ ሙድ ቀስ ብሎ ይገቡብሽና ህይወትሽንም ተዳሪሽንም ነው አደጋ ውስጥ የሚከቱትና እህት ዓለም ጠንቀቅ እያለሽ ሰሞኑን እንግዲህ ቬሮኒካ አዳነ ለማን እንደሆነ አይታወቅም ይሄንን አሽሙር ጠብ አድርጋለች በቪዲዮ። ቂንቂን ዊንጥሪቅ የሚያደርጋቸው እህቶች አሉ አይደለ? እንደዚህ እኔ ልታይ የምትሉ እህቶቻችን አላችሁ። ሁላችሁንም ሳይሆን ምንድነው ያለችው? አላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም። ሰምተሻል? እህቶቼ እናንተ የለፋችሁበት ነገር ሲሆን ምን ያህል በራሳችሁ እንደምትተማመኑና እንዴት ደረታችሁ ነፍታችሁ እንደምትሄዱ በቬሮኒካ ነው የምናየው። ይሄ ንግግሯ እንደው ከክፋት ሳይሆን እንደው ለአንዳንድ እህቶቻችን ሀብታም አግብቼ እንደው ሀብታም እሆናለሁ ለምትሉ እህቶቻችን ነው። አንዳንድ ጊዜ ሀብታም ነው ብላችሁ ያገባችሁት ሰው ያው ከፍ ያለ ዝቅ ይላል፣ ዝቅ ያለ ከፍ ይላል አይደለ? ግሴ የጊዜ ጉዳይ ሆኖ ከፍ ያለው ዝቅ ሲል መውደቂያሽና መጨረሻሽ የት ነው የሚሆነው? እንግዲህ እግዚአብሔርና አንቺ ነሽ የምታውቂው። ሳታገቢው አይተሽ ከተጋባሽ በኋላ ሊለወጡ የማይችሉ ባህሪያት። አንደኛ በንግግር መሀል በምታወሩበት ሰዓት ወደ ዱላ የሚሄድ ከሆነ ጠረጴዛ የሚደበድብ ከሆነ በቃ ሊመታሽ የሚፈልግ ከሆነ ከገባም በኋላ አይለወጥም። ይሄ መሰረታዊ የሆነ የባህሪ ችግር ነው። ኮሚኒኬሽን ስኪል ይጎለዋል ማለት ነው። ተነጋግሮ ሰውን አስረድቶ ችግሩን መፍታት አይችልም ማለት ነው። ስለዚህ ከገባሽ በኋላ በደንብ አድርጎ ይደበድብሻል። የዱላ መንፈስ ካለበት አትግቢ። በቃ እንደዛው ነው የሚቀጥለው። አይስተካከልም ካገባሽ በኋላ። ሁለተኛ እግዚአብሔርን የማይፈራ እግዚአብሔርን የማያውቅ ለመንፈሳዊ ነገር ምንም አይነት ቦታ የሌለው ሰው ከሆነ እንደው እግዚአብሔር እንደው ነክቶት እንደው ካልተለወጠ በስተቀር የመለወጥ ነገሩ በጣም ሬር ነው። ስለዚህ ያለውን ለእግዚአብሔር ያለውን ነገር እግዚአብሔርን ከወደደ እግዚአብሔርን ከፈራ አንቺን ማክበር አንቺን መውደድ ትዳሩን መውደድ አያቅተው። ሶስተኛ የትኛውም አይነት ሱስ ካለበት ሁሉም አይነት የመጠጥ ሊሆን ይችላል፣ የማምሸት ሊሆን ይችላል። በጣም ረጅም ሰዓት ከጓደኞቹ ጋር በጣም የሚያመሽ በቃ ከሳምንት እስከ ሳምንት የሚያመሽ ከሆነ የሚጠጣ የሚያጨስ የሚቅም የሴት ሱስ ካለበት አብራችሁ እየሄዳችሁ ዞር ብሎ ሌላ ሴት የሚያይ ከሆነ አርቆ አይኑ የሚቀላውጥ ከሆነ አይስተካከልም፣ ይቀጥላል በዛው። ስለዚህ እንደዚህ አይነት ነገር እያየሽበት አትግቢ ግድ የለሽም እህቴ።
በቃ ይሄ አይቻለሁ ግን አላየሁትም እርሽ እንደዚህ አይንሽን ይዘሽ ህይወትሽን መስዋዕት አታድርጊ። ይሄ ሰው የልጆች አባት የሚሆን ሰው ነው። ያንቺ ባል የሚሆን ሰው ነው። ቤተሰብሽ ፊት የምታቀርቢ ሰው ነው። ቤተሰቦች ለፍተው ዋጋ ከፍለው አሳድገውሽ እንደዚህ አይነት ሰው ላይ አትውደቂ የኔ ቆንጆ። በቃ በጣም ወድሻለሁ ሊልሽ ይችላል፣ አፈቅርሻለሁ አይደለም። ፍቅር መስዋዕትነት ነው። ለምትወጁ ሰው መለወጥ ካለብሽ ሳትጋቡ ተነጋግራችሁ ተለውጦ አይተሽ ተማምነሽ ነው መግባት ያለብሽ። ምክንያቱም ትዳር ለመፈታት አይደለም የተሰራው፣ ፕላን ቢ የለውም። ከገባሽ በኋላ አትወጪበትም። ለሌሽበት ግን ትናንትና እንዳልኩት እኔ ከሌ ቃል እገባለሁ ብለሽ ትዳር ኪዳን እስካልገባሽ እስካላገባሽ ድረስ በማንኛውም ደቂቃ በመጨረሻዋ ሰከንድ በሰርግሽ ቀን እንኳን ካንስል ልታደርጊው ትችላለሽ። ስለዚህ አደራችሁ እናቶች አስተውላችሁ ግቡ። አሁን ላይ የምናያቸው የትዳር ችግሮች ሁሉ የሚመነጩት ሳይጋቡ ያዩዋቸውን ትልልቅ ነገሮች የማይለወጡ ነገሮች አይተው እየገቡ ነው። ኖርማል ነው የተባለ አብሬው እኖራለሁ ችግር የለብኝም የምትያቸው ቀላል ነገሮች አሉ። እነሱን ችግር የለውም ተቀበለሽ ግቢ። እነዚህ ግን ዋና ዋና ነገሮች ናቸው። እግዚአብሔር ደግሞ ጸጋ ያብዛልን። አሜን። እንግዲህ እህቴ ሰምተሻል። መዘሙት መቀላወጥ፣ ይሄ ስቴፓ ዞር ብሎ ማየት ጌታ መጣሁ። ስቴፓ ድሮ ትልኮ ዳሌ ብዬ ላስተካክሉ ጊዜ እግዚአብሔርም ከየት ነው ያመጣው ስቴፓ? ያኔ ድሮ ጠበሳ በርድ ችክልት ነው ትንሽ ቆይታ። ይሄ ቪዲዮ አንቺም ጓደኞችሽ ወይ ደግሞ ቤተሰቦችሽ አካባቢ ግፊት ስላለ ስላገቡ ችግር የለውም እንደው ነገ ከነገ ወዲያ ይስተካከላል ብለሽ በችኮላ መታገቢ ወንዱም ላንተም ጭምር ነው። በነገራችን ላይ ኃላፊነት የጎደላት ቤቷን የማትል ቤቷን ማስተዳደር የማትችል መሆን የማትችል ሴት ከሆነች ቢቀርባችሁ ባይነኝ። ይሄ አስ ኤ ብራዘር ነው የምመክራቸው። ምን ሰው ለመርዳት ሰው መሆን በቂ ነው። የመርዳት ጭንቅላት ካለን እንዲህ ማድረግ ራሱ በቂ ነው። ዩቲናስን ተመልከቱልኝ። ሰላም እንዴት ናችሁ? ዛሬ እንግዲህ በምሽት ብሎ ኮንተንት ነው የምንገኘው። ደብረ ብርሃን ብድርስ ይባላል። በጣም ከባድ እንግዳ አለብን። እባክሽ እንግዳ ወደ መድረክ እናቷ ናት መሰለኝ። እሺ ዛሬ ምንድነው እስኪ ንገሪያቸው። ሰላም እንዴት ናችሁ? ዛሬ እንግዲህ ከልጄ ጋር በመሆን እናቷ እንደምትለው ልብ የሚያሞቅ ቪዲዮ ልንሰራላችሁ ነው። ተከታተሉን። በጎዳና ላይ የሚገኙ ሰዎችን እያዞርን ዛሬ በብርድ ልብስ እናለብሳቸዋለን። የምንችለውን ያህል እና አብራችን ነው። ብርድ ልብስ ሊሸልሙ ነው። አረ ሊሰጡ ብርድ ልብስ ላልብስ ግድ የለዎትም። አይ ችግር የለውም። እኔ ብቻ በቃ ልበሱ ደስ ይበለን። ምንም አያገባዎትም። ዝም ብዬ ብቻ ላልብስ እንደዚህ ላልብስ አልፈልግም። በቃ ቁጭ ይበልሽ። ብር ወርቆበታል እዛ ጋር ይዘሽ ሂጂ። ቁጭ ይበልሽ እንደዚህ። ምን አገባኝ? በቃ ቁጭ ይበል። ያው እዚህ ጋር ቁጭ ይበል። ትዕግስት እሺ ደህና ሁኑ። በቃ ችግር የለውም። በቃ ምናልባት እኔ የምገምተው ወይ የአእምሮ ህመም ኖሮባቸው ይሆናል አሊያም ደግሞ የውስጥ ቁስል የልብ ቁስል ያዘኑበት ነገር ቢኖር ነው እንጂ እንደዚህ አያመናጭቋትም ነበረ። አሚን 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 ዱዓ ያደርጉልኝ። አሚን 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 ወንድሜ ተኝቷል። ልመንህ እሺ ቀላል እሺ አይወስዱብህም ብርድ ልብስና አሁን ባለብሰህ አላህ ከዚህ ህይወት ያውጣችሁ። አላህ የተሻለ ነገር ይስጣችሁ። አሜን። ባረካውን አላህ በልጆቻችሁ የምትጦሩ ደግሞ ያደርጋችሁ። አሜን። በእናትየው ታስመርቃለች እሷ ትሰጣለች። አማና ነው የምሰጠው። አማና በአማና ኧረ በለው። እንዴት ነህ? ሰላም ነው ወንድሜ? ልበሰው አደራ ብዬሃለሁ። አማና አላህ በውጣው ቦታ ይተካ። አሚን ወንድሜ። አሚን አሚን አላህ ነው የሚሰጠው። አሚን አሚን። እሺ ወንድሜ እሺ እሺ። ይሄንና በስማ ረጥቦ ነው። አሚን 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 ወንድሜ። አሚን 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 አሚን። የወሎ ሸመየ ሁሉም ደርስ ተጨፍባለሁ። አሚን እንጀራሽ ይስፋናል። አሚን አሚን። እውነት አሚን።
አሜን። እድሜና ዋናው እሱ እድሜና ጤና ነው። በፈጣሪስ በጣም ብዙ እኮ ነው። አሁን ተበሉ የሚሄደው በላ አላህ ነጃ አውጣችሁ። አሜን አሜን። ወሰሊሙ አላ ሰይድና መሐመድ። እናመሰግንሻለን። አሜን። አላህ ይስጥልን። አሜን። እድሜ ይስጥሽ። ቻው፣ ሰላም። ቻው፣ ደህና ደሩ። ቻው። እናትየውንም ሸኛት። ይሄ ክረምት አይደለም ውጭ ተሆኖ ቤት ውስጥ ሆኖ ራሱ እየተቻለ አይደለም። ግዜ በሽተኛውን ልጅ ተመልከቱ። ተቀናንቦ እንኳን ይበርደዋል። ትርፍ የሚባል ጃኬት ሊኖር ይችላል፣ ወፈር ያለ ልብስ ሊኖር ይችላል። ቁም ሳጥኑን አታስቀምጡ፣ እናውጣና እንስጥ። በዚህ አጋጣሚ እንግዲህ መጪው በዓል ነው አይደለ? በዚህ አጋጣሚ መጪው እንግዲህ ጾም ፍቺና እንዲሁም አዲስ ዓመት ነው ከፊት ለፊታችን ያለው። አቅማችሁ የሚፈቅድ ሰዎች ካላችሁ ለትንሽዬ ጎረቤት እንዲሁም የተቸገረ ሰው ይቅመስ፣ ደጋፊ ጧሪ ቀባሪ የሌላችሁ ሰዎች ይቅመሱ ብላችሁ የምትሉ ከሆነ በውስጥ መስመር አናግሩን። ያለችዋን ተቀምሰን እናሳልፋለን። ከጎረቤት ጋር ይጫወቱ ልጆቻችሁ። በር ክፈቱ፣ ይውጡ። ሀብታም አትጫወቱ። ሀብታም ይሄ ይጠቅማችሁ። ወጥተው ከሰፈር ልጆች ጋር ይዋሉ። የዳ ልጆች ጋር ይጫወቱ። ወጥተው ከልጆች ጋር ይሯሯጡ፣ ኳስ ይጫወቱ፣ ኮብልስቶን ላይ ይውደቁ፣ ይነሱ። ምን ችግር አለው? እፍን ልጆቼን ከዛስ በኋላ የሆነም ልጄ ናግባ ምን የመሰለ ታብ ገዝቼልሃለሁ እንካ ያዝና ጥግ ስር ከዛ ቁጭ ብለሽ ጅብ ታመርችብናል። እውነት ነው። ከራሱም ጋር ከምኑም ጋር ከሰፈር ሰው ከምንም ጋር የተጣላ በሽታ አምርተን ቁጭ ይኸውላችሁ። እኔ ይሄ ጤንነት ይመስለኝ ነበር፣ ግን አይደለም። አሁን በር ክፈቱ፣ እንውጣ፣ ውጡ፣ ኳስ ተጫወቱ፣ ከሰፈር ልጆች ጋር ትንሽ ሲነካኩ ምንድን ነው ልጆች እያላችሁ አትውጡ። እኛ ተፈነካክተን በማሰሻ ተተኩሰን በሰላም ኖረን በጥቀርሻ ነገርኛቱ። አሁን እኮ ችግር የሆነው ይሄ ነው አይደል? ምን ነው በቃ ተጫወቱ፣ ተነካኩ፣ ተቆጫጨሩ፣ አለቀ። ተው ናታረቁ፣ ተስማሙ፣ በቃ አስተካክፎ ወደ ቤት ገባ። ለምንድን ነው ልጅ አይነት ማለት ከዛም ከዚህ ሌላ ጸብ ቢያለ ጦርነት እንደኛ ይበቃናል። ማዕት ብዳለ ነገሩ ላይ እናት የሚታኮስ እናንተ ደግሞ ሰፈር ውስጥ ዲኮብስቶል ካመሳችሁ እንዴት እንሆናለን? ተው ይጣሉ። ምን ችግር አለው? ልጆች ተጣልተዋል አይደል? ትክክል። ወንድምና እህት ይጣላ የለ እንደ ቤት ውስጥ ምን ችግር አለው? ጠብ አለ፣ ምን ኖርማል ነው። በቃ መነካካት አለ፣ መላሃት አለ፣ መገፋፋት አለ። ትክክል። አብሮ ከተጫወቱ አብሮ ከዋሉ መነካካታቸው አይቀርም። ስለዚህ ልጆቻችሁ ከልጆች ጋር የሚጫወቱበትን እድል ፍጠሩ፣ ይጫወቱ፣ አብረው ይዋሉ። ይሄ ከሰው ጋር የሚያገናኛቸው የሚያነካካቸው ነገር ነው ጥሩ። ድሮ ብዬ ብዙ ጊዜ የምጮኸው ትልቁ ምክንያት በዚህ ምክንያት ነው። ግቢ ዘግተን ምን የሚያክል አጥር አሰርተን ልጆቻችን ወደ ውጭ ወጥተው ከሆኑ ሰዎች ጋር ሲቀላቀሉ የሚቀላቀሏቸው ከሰው ልጅ ጋር ሳይሆን ከእንስሳ ጋር የተቀላቀሉ እኮ የሚመስለው ከቫይረስ ጋር አዲስ ባዳ ሆኖ እንዴት እንደሚተያዩ ዘመናዊ ሆነን የምንል ሰዎች ልጆቻችንን ቀርቅረን እየዘጋን ፐርፌክት በመሆኛ እድሜያቸው በመናገሪያ እድሜያቸው መብዙዝ እያደረግናቸው ነው። በ5 እና በ6 ዓመቱ አባባ ማሙሽን ቁጭ ነው የምታደርጉት። እናንተ ቀላል ነው ብላችሁ ይሄ ታብሌት እና የፕሌይስቴሽን ምናምን ጌሞችን ይዛችሁ ትመጣላችሁ። ይሄ አሁን ላይ የመጣው ቨርቹዋል ኦቲዝም የሚባለው እሱ ነገር መጥቶላችኋል። መናገር ባለባቸው ከሰው ጋር ራሱ መግባባት ባለባቸው ሰዓት ሳይግባቡ ተዛው መብዙዙላችሁ ነው ቁጭ የሚሉት። ከሰው ጋር አይግባቡም፣ የሚግባቡት ከማሽን ጋር ብቻ። ልጅ ሲወለድ አይታችሁ ለማታውቁ እንግዲህ ቲክታክ እንግዲህ ሁሉንም እያሳተፈ ነው። ተመልከቱልን ቀጥታ ምጥ ነው። ኤርፎን አድርጋለች እናቴው። ግቢ አይነን የዘንተ
በመጀመሪያ እህታችን እንግዲህ እንኳን ማርያም ማረችሽ ለማለት እንወዳለን። እናንተም እስቲ ቤተሰቦች ኮሜንት ሴክሽን ላይ እንኳን ማርያም ማረችሽ በሉኝ። ነገር ግን እና ሶሻል ሚዲያ ላይ ይሄ ነገር መደረጉ ትክክል ነው ወይስ ትክክል አይደለም የሚለውን ለእናንተ እንተዋለን። እንደ ሐሳብ ቪዲዮ ፖስት ሲደረግ ትክክል አይደለም። ምክንያቱም ሶሻል ሚዲያ ላይ ፖስት መደረግ አለበት ብዬ ማስበው የደስታ ሲቹዌሽን እንደዛ ነው። አሁን ይሄ በእግዚአብሔር እጅ የተያዘች እናት ናት። ገባህ አይደል? ምጥ ላይ ያለች ሴት ምናልባት የደስታውን ሞሜንቶች ብናይ ነው እንጂ ጥሩ ሐዘን ላይ ሆነው ቀብር ስነ ስርዓት ላይ ሆነው ሰልፊ ቀርጸው ከሚለቁት ሰዎች ለይቻ ላይ ምን ቪዲዮ ወንድማችን ግስ የግስላው በዚህ መንገድ ስሜቱን ገልጿል ማለት ነው። እናንተስ ይሄ ነገር ልክ ነው እንደ ኢትዮጵያውያን ወይስ ልክ አይደለም? እስቲ ሐሳባችሁን አንሸራሽሩብን። አንተ ማድረግ ያለብህ የቀጠሮ ጌም አዘጋጅቼ እኮ ነው የቀሩብኝ። ሞል ሰው አዘጋጅቼ እኮ ነው የቀሩ እኔ ማርያም ቀጠሮ ጌም አዘጋጅቼ እኮ ነው የቀሩብኝ። ጌመሮች ምናምን ነበሩ እንዴ? ሰው እንኳን አልመጣም። አንድ ሰው ብቻ ነው የመጣው። ይሄን የሚያህል ወደል እንግዲህ አሁን የሚነፋረቀው የጌም ቀጠሮ አዘጋጅቶ ቀርተውበት ነው የቲክቶክ ላይቭ ጌም። እነዚህ ወደሎች አሁን ስራ መስራት አይችሉም። የፈለገ አይነት ስራ ኦፈር ብታደርግላቸው ቲክታክ ላይ ከሚያገኙ ገንዘብ ስለማይመጣጠን መሬት ላይ ያለው የመንግስትም ሆነ የግል መስሪያ ቤት ተቀጥረው መስራት የማይችሉበት ዋናው ምክንያት ገንዘቡ አይመጣጠን። ስለዚህ መቼም ነው የማይሰሩት። ይሄ ፕላትፎርም ደግሞ የሆነ ቀን ላይ ቀጥ ይላል፣ ይዘጋል። ከዚህ በኋላ የሚመጣው የሶሻል ሚዲያ ፕላትፎርም ደግሞ ዕውቀት ይጠይቃል። ዝም ብላችሁ በዩዘር ኔም እና በፓስወርድ ሎጊን የምታደርጉት ላይሆን ይችላል እና ሊከብዳችሁ ይችላል። ስራ ብትለማመዱ ጥሩ ነው፣ እንደዚህ ከመነፋረቅ ማለት ነው። መንግስት ታክስ የማይቆርጥበት ነፃ ገንዘብ ያሰክራል። በነገራችን ላይ እንደዚህ አይነት ገንዘብ የራስ ያልሆነ ገንዘብ በጣም መጥፎ ነው። እንደዚህ ነው የምትሆኑት መጨረሻ ላይ። ቀልብ ይስጣችሁ። በእውነት አሜን። ይሁን። መልካም ቀን። እናንተም ወንድማችን እያለቀሰ ያለበት ትልቁ ምክንያት ላይቭ ጌም አዘጋጅቶ የቀጠሮ ጌም አዘጋጅቶ ጊፍተሮች አልመጡም እና ጊፍት አልሰጡኝም፣ ጌመሮች መታችሁ ለምን ፑሽ አላደረጋችሁልኝም ነው ጨዋታው። ሶሻል ሚዲያ ላይ የምትሰሩ ሰዎች ይሄን ምክር ለእናንተም ጭምር ነው እና ለመስራት የምታስቡ ሰዎች ካላችሁ ሶሻል ሚዲያ ላይ የምታገኙትን ገንዘብ የትኛውንም ገንዘብ ወደ ሌላ ነገር ኢንቨስት ማድረጋችሁን እንዳትረሱ። ምክንያቱም የትኛውም ፕላትፎርም ጊዜ እንዳመጣው ጊዜ ይዞት ሊሆን ይችላል። ተጨማሪ ስራ መስራታችሁን እንዳዘነጉ። ይህ ደግሞ ለማን ትምህርት ይሆናል? በሶሻል ሚዲያ ስራ ሰርቼ እንዲያልፍልኝ ይፈልጋለሁ፣ ትምህርት ለምኔ መማር ምን ያስፈልጋል፣ ዕውቀት አያስፈልግም ለምትሉ ለእናንተ ጭምር ነው። ራሳችሁን አዘጋጁ። ቤተሰቦች ቪዲዮ ናይታችሁ ጨርሳችኋል። አፕሮቫል ሰጥተናችኋል። እኔ ተውኝ፣ ይሄ ምስኪን ልጅ አያሳዝናችሁም? እንደዚህ የለፋ በሽታ ላይ ሆኖ እንኳን ኤዲት አድርጎ ለእናንተ ፖስት ያደርግላችኋል። አይግሲ አይዞ ተልመጨመጨ እያየሁ ወንዶቼ በጣም አመሰግናለሁ። በውስጥ መስመር እንዴት ደህና ነህ ብላችሁ ጠይቃችሁኛል። ኮሜንትም ላይ ማንም አልጠየቀም። አሁን ይጠይቁኛል። ማንም አልጠየቀም። አሁን ይጠይቁኛል። ናግስ በእናትህ እናሳያቸው እንዴት እየሆነ እንደሆነ ተመልከቱልኝ። ተመልከቱ። በስመ አብ ብቻ ሹራብ ነው እንደ አፍንጫ ውስጥ የከተትከው። ሂድ በቃ ወዳችኋለሁ። ሂድ። አይዞህ ሰው እኮ ያያዝ። ቴንክ ዩ